አሸነፈ ማን ተሸነፈ? ትናንትና ኤፍሬም ሰምቻለሁ። ይሄም ያሸንፈው እኛ ነን። ህይወት ነው ወይስ መሸናነፍን የተያዛችሁት እናንተ? ኤፍሬም ሲናገር የነበረው ጠቅላላ ሰምቻለሁ። መሸናነፍ ምንድነው? መሸናነፍ ህይወት ነው እኮ ይሄ አይደል እንዴ? ስለዚህ የመሸነፍ የማሸነፍ ጉዳይ ለእናንተ ትቻለሁ። ሁለታችሁ አትዋደዱም፣ አይመለከተ አንቺ ቤት ሲመጣ እኔ ጋር እንዲሆን እፈልጋለሁ ጋሽ። አንቺ ቤት ሲመጣ ነገ በማግስቱ እሷ እንድትመጣ የጋበዝሻት ከሆነ እንዴት ነው ልንስማማ የምንችለው? እንዴት ነው ልንደማመጥ? በሌለችበት ማንስማማ? አትስማማንም እኮ በሌለችበት አትስማማንም። እየሰማሁሽ በሌለችበት አትስማማንም። እኔና አንቺ ለምን እንደሆነ አይገባኝም። ለወንድሜ ደህንነት ከሆነ ሄርሜላ አይደለችም ማንም ሰው ቢመጣ ደህና ልሆን እችላለሁ። ወንድሜ ሰላም እንዲሆን ስለምፈልግ አሁንም ከኛ ጋር ተስማምተሽ ጤንነቱን እስካልፈለግሽ ድረስ ይሄ ልጅ አታገኙም። እኔ ልንገርሽ። አረ ሩታ ታይ ንግግርሽን አስተካክል። ቢያንስ ለምንድን ነው ከኛ ጋር መስማማት የማትችይው? ባለሽን እኮ ታዲያ እንደዛ አይደለም ነገሩ። አንቺ አብርሃምን የምትፈልጊው ከሆነ እያልኩሽ እኮ ነው። እኔም ጥያቄን ወይ አልመለሽልኝ ወይ ደግሞ ሌላ ነገር እያመጣሽልኝ። አብርሽን የምትፈልጊ ከሆነ በአንደኛ ደረጃ ከኛ ጋር መስማማት አለብሽ። አብርሃም እሺ፣ ከአብርሃም ደህና ነው ወይ? ከኔ ከልጁ እናት ጋር አንድ ላይ እንዲሆን ህይወታችን ላይ መርዝ የሆነውን ሰው ማስወጣት መጀመር ነበረባችሁ። እሺ፣ እሱን እናስወጣለን። አብርሃም ደህና ነው መጀመሪያ መርዝ የሆነውን ሰው ሳይሆን እናንተ መጀመሪያም ተጠማምዳችኋል። ሲጀመር ሁለታችሁ ይሄንን ድርጊትሽን የሚያዩ ሰዎችም አይተው መፍረድ እሱ ታይ ማንም ምንም ይፍረድ፣ አይመለከተኝም። ምን ያገባኝም? ማን እሱ ስለነገረኝ ወይ ደግሞ የሆነ አመለካከት ስለሰጠኝ ወንድሜ ሊመልስልኝ አይችልም። ወንድሜ ዛሬ ቢሞት የሚመለከተኝ ሰው ወይ ደግሞ የሆነ ነገር ቢሆን የሚመለከተኝ ሰው ተጠያቂ አይደለም። ያየውን ነው ሊናገር የሚችለው። የኔን ማንነት ግን ሊገልጽ አይችልም። ገባሽ? ባየው ነገር ወይ ደግሞ ካንቺ ጋር በማወራው ነገር ወይ በሚፈጠረው ነገር አይቶ ሊናገር ይችላል። ስለነሱ ሳይሆን ማውራት ያለብሽ ስለራስሽ ነው። እነሱ በፈለጉት መንገድ መረዳት ይችላሉ። ወንድሜን ግን ማዳን አይችሉም። እኔ ነኝ አጠገብ ያለሁት። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነውና ዛሬ ከወንድሜ ጋር ነው የመጣሁላችሁ። አንዳንድ ነገሮች አሉ። ያው ሁሉ ነገራችን የምታውቁት እናንተ ናችሁ። ከናንተ ምንም የተደበቀ ነገር የለም። አሁን ላይ አብርሽ ዙሪያ ላይ በተመለከተ ማለት ነው ብዙ ነገር አለ። እንዴት ነው? ሰላም ብላችሁ ያው እንግዲህ ያው ነገር ላይ ሆነ ነው እኮ ቤተሰብንም ሰላም ሳንላችሁ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ሁላችሁንም ሰላም ባላችሁበት ሰላም ይብዛላችሁ። ያው ቀጥይ የተገናኘንበት ምክንያትን ያው አስረጅልን እስኪ። አዎ እና ዛሬ ምንድነው ወንድሜንም እንትን ያልኩትኝ ሩታ እፈልጋችኋለሁ ብላናለች። መጀመሪያ ግን ያው ሁሉም ነገር የተሰጣው ሚዲያ ላይ ስለሆነ ለዛም ነው በካሜራ ፊት እናግኛት ብዬ እንትን ያልኩት ማለት ነው። ወንድሜንም ይዤ የመጣሁትኝ እሱ ነው። በእርግጥ መጀመሪያ ይረወለልኝ ሩታ ትፈልገናለችና ማግኘት አለብን ሲለኝ ከናንተው ጋር አርገው በሚል ነው የመጣሁት ወደ እናንተ። እና አንዳንድ ነገሮች አሉ፣ እየተፈጠረ ያለ ነገር አለ። ብዙ ግራ የተጋባችሁ ሰዎችም አላችሁ። ግን እኔ ዋናው ነገር የምፈልገው እኔም ሆነ ወንድሜ የወንድማችን ሰላምና የወንድማችን ደህንነት ስለሆነ የሚያሳስበን ሁሉንም ማድረግ ያለብንን በሙሉ ማድረግ አለብን ብዬ ነው ማስበው። እኔ ለማድረግ ዝግጁ ነኝ የትኛውም ነገር ላይ ማለት ነው። ለዛም ነው ብዙ ስቴፖች እየሄድን ያለ ነው። መጀመሪያ ታውቃላችሁ ብዙ ነገር እንደተፈጠረ እኔ ቤትም ቁጭ ብሎ አይተነዋል። አብርሽን ምንም ነገር በቃ ፋታ አላገኘምና ከነሱ የተወሰነ ርቆ ያለውን ሁኔታ ማየት እፈልጋለሁኝ እና ጤናው በሚመለስበት መንገድ ሁሉ መሞከር አለብኝ በሚለው ተንተርሰን ነው ብዙ ነገር እየሆነን ያለ ነው ማለት ነው አይደል? አዎ ያው ቤተሰብም ብዙ አብዛኛው ቤተሰብ የአብርሽ ጤንነት እጅግ ያስጨነቃችሁ እጅግ ያሳሰባችሁ በጣም ብዙ መልእክት ይገባልኛል። ብዙ መልእክት ቤተሰቦች ያለውን በቃ ለአብርሽ ድረስለት፣ ለአብርሽ እንደዚህ ሁኔላት፣ ለአብርሽ የሆነ ነገር አድርግለት ምናምን እያላችሁ በጣም ትጨነቃላችሁ። ልክ ናችሁ። እኛም እንደ ቤተሰብ ደግሞ እንደ ወንድም እንደ ቤተሰብ እኛ ደግሞ ከእናንተ የበለጠ ጉዳዩ እጅግ በጣም ያስጨንቀናል። መብትሄ ይሆነናል ብለን የምናስበውን ነገር ነው እያደረግን ያለ ነው። ወይ ደግሞ በእንደዚህ አይነት መንገድ ብንሄድ ይስተካከላል፣ በዚህ መንገድ ብንሄድ አብርሃም ደህና ሊሆን ይችላል
እንግዲያው እኛ ደና ነው እያለን ነው። ሩታና ኤፍሬም ደና ደበቃ እሱ ደና ነው ይላሉ፣ እኛ ደና አይደለም። እኛ አብርሽን እናውቀዋለን። እንግዲያው መቼስ ወንድማችንን ከልጅነት ጀምሮ እስከ እውቀት ድረስ ካለኛ የበለጠ የሚያውቀው ማንም የለም። ገብቶሻል አይደል? እኛ ወንድማችን ሲከፋውም ሆነ ሲያዝንም የሆነ ምን ሲሆን ፊቱ ራሱ ትንሽ ሲቀየር በደንብ ነው የምናውቀው ወንድማችንን። ተረዳሽኛ? ግን ኤፍሬምን በዚህ ልክ ለምን እንደተቀየረ ባይገባኝም ግን ሩታም የምታውቀው እንግዲያው ትላንትና የምታውቀው ትላንትና አብረው የነበረችን ባሏን በቃ ደና ነው ብላ መደምደሟ ለኔ እስከዛሬም ድረስ ያልተፈታልኝ እንቆቅልሽ ነው የሆነብኝ። ገብቶሻል አይደል? ከዛ ባለፈ ደግሞ አሁን እንግዲያው ዋናው ሐሳባችን ምንድነው? ጤነኛ እንዲሆንልን እሱ እንዲስተካከልልን ደና እንዲሆንልን ነው። አዎ እኔ ቢችሉ ሲጀመርም ቢችሉ ጤንነቱ ደና እንዳልሆነ አምነውልን ሩታን ብትሆን አምናለን አብረን ማድረግ ያለብንን ነገር ማድረግ ብንችል ነው የኔ ሐሳብ። ምክንያቱም ዋናው ትኩረታችን መሆን እዚች ጋር ያለበት ሄርሜላና ሩታ መሃል ያለው ግጭትም ሆነ ያለ መግባባት ሳይሆን ልጁ ደና ሆኖ ማየት ነው። ስለዚህ ሩታም ሆነች ሄርሜላ ልጁ ላይ ብንሰራ የሚል ነው ብዙ ነገሮችን ሳደርግ የነበረው። ግን እነሱ ፈቃደኛ ባለመሆናቸው ምክንያቶች እድሉን አግኝተን ወደኛ መምጣት ችሏል አብርሽ ማለት ነው። እና ከዛ አንፃር ደግሞ አሁን አጠገባችን የለም፣ ሊያገኙትም አይችሉ በጭራሽ። ምክንያቱም ባገኙት ሰዓት ነገሮች ትክክል እየተፈጠረ ስላልሆነ ለዛም ነው ብዙ ነገሮችን እያሳለፍን ያለ ነው እንጂ ተስማምተውልን ቢሆን ኖሮ ያኔ ድሮ ነበር አብርሽ የሚሻለው ማለት ነው። ሲጀመርም የዚህ ናህል ውስጥ ነገር እኮ አይገባም ነበር አብርሽን እንደዚህ በማታ እስከማስወሰድ ምናምን እንደዚህ አይነት ፕሮሰስ ውስጥ የዚህ ናህል ውስጥ ሁላ እኛ አንገባም ነበር። ተረዳሽኛ? መጀመሪያ ተስማምተው ቢሆን ኤፍሬምም ቢሆን ሩታም ተስማምተው እሺ በቃ ችግር የለም ሕክምናም ከሆነ የጸበልም ቢሆን የእምነት ቦታም ቢሆን የትም ቢሆን በቃ ይዛችሁት ሂዱ ችግር የለም ፈቅደናል ብለው አምነውልን ከኛ ጋር ተስማምተው ቢሆን እሰየው። ይሄንን ሁሉ ችግር እየተፈጠረ ያለው እኮ ዛሬም ላይ ነው። እንግዲያው ዛሬም ላይ አሁንም እየተከራከሩ ያሉት እኮ አብርሽ ደና ነው ምን ሆነ ነው የሚሉት። በቃ ምን ሆነ አብርሽ ደና ነው እኛ የምናውቀው። ምናልባት አንዳንድ ጊዜ እኔ ሲመስለኝ ሄርሜላም አብርሽን ትወደዋለች፣ ሩታም አብርሽን ትወደዋለች። ለሁለቱ አባቃ አንዱ ለአንዱ መሸናነፍ አንዱ ለአንዱ ካላሸነፍኩ አይነት ትግል ውስጥ ገብቶ ልጁን እኔ የሆነ ነገር ሊያደርጉት ይሁን ወይ ደግሞ ቆራርጠው እና ቆራርጠው ሊካፈሉ አይመስለኝም። አይ ኖ እኔ እልህ የተጋቡ ነገር ነው የሚመስለኝ ሳስበው ማለት ነው። እና እኔ ደግሞ በወንድሜ ምንም ነገር ላደርግ ይችላል፣ ምንም ነገር ሊፈጠር ይችላል፣ ማንም ምንም ሊለኝ ይችላል፣ አይመለከተኝም እኔ እና ሩታ መጣለች። ሩቱ ሰላም ነው? እንዴት ነሽ? ሰላም ነው። እንዴት ነሽ? ሁሉ ሰላም አለ። ፈጣሪ ይመስገን። ደህና ነን። እንዴት ነሽ? አለ ደህና ነኝ መስከም ያው እያወራን ነበረ። ድንገት ከቡዜ ጋር የመጣሽው እና ስደውይልኝ እንግዲህ ፈልጋቸዋለሁ ስትይኝ ሌላ ጊዜ ብዙ ጊዜ በርክት እኔም ብቻ ነው የምትፈልጊኝ ወይ ደግሞ ላናግር ፈልጋለሁ ብለሽ ነበረ። ዛሬ ደግሞ ቡዜ የሚዛት ነው ስትይኝ ምን ተፈጠረ? ምን ችግር አለ? የሆነ ትልቅ ነገር የተፈጠረ ነው የመሰለኝ። ማለት በቃ ምንድነው ምን ደግሞ ችግር ተፈጠረ እያልኩኝ ከራሴ ጋር ብዙ እያወራሁ ነው የመጣሁት መንገድ ላይ እና በቃ ሲስተር እንደውይላት ቡዜ እንግዲህ ውጪ ነው ያልኳት። በቃ ነው ውጪ ሩታ ለማናገራችሁ ጉዳይ አለኝ ብላለች። ስለዛ ምን እንደሆነ ያለውን ነገር እንስማ በሚል ነው የመጣ ነው። እና ምንድነው ሩታ አዲስ የተፈጠረ ችግር አለ ወይስ ምንድነው? ያው ማለት ሁሉም ነገር ግልጽ ነው፣ ምንም የተለየ ነገር የለም። ግን ደግሞ እናንተ የነገራችሁ ነገር ነበር ዴቫንተን ያልከኝ ነገር ነበር ቤት ድረስ መጥተህ እኔን የነገርከኝ ነገር ነበር። ግን ደግሞ አንተ የነገርከኝ ነገርና እየሆነ ያለው ነገር አንድ አይነት አይደለም፣ ራሽ አይገናኝም። እና አንተ እኔን ተዋሸኛለህ ብዬ ኤክስፔክት አድርጌ አላውቅም። ማለት እኔ እንድትዋሸኝ ይችላል፣ ግን ደግሞ መተህ እንደዚህ ብዙ ሰው በሚያይበት ሰው ፊት እንደዚህ አይነት ነገር ታደርጋላችሁ ብዬ ኤክስፔክት አድርጌ አላውቅም። መጀመሪያ ስትሉኝ የነበረው አብርሽ ጸበል መሄድ አለበት ወይም ደግሞ የሕክምና ቦታ መሄድ አለበት ነበር እያላችሁ የነበረው። ግን አሁን እንደዛ አይነት ቦታ ላይ አይደለም። እሱ እንዳልሆነ ኤፋ ትላንትና ዳኒን ማግኘት ደውለን አረጋግጠናል። ያለበትን ቦታ አብርሃምም ቢሆን ነግሮናል ሁሉንም ነገር። ስለዚህ ፍላጎቱ እንዳልሆነና ከዛ ቦታ መመለስ እንደሚፈልግም ደውሎ ነግሮናል። ስንደውልለት ነግሮናል። ገባ እና ሕክምና ቦታ ነው ይሄዳል ያላችሁት። ከኔ ጋር ለመዝናናት ሲሄድ መታችሁ መንገድ ዘግታችሁ ምናምን ከልክላችሁ ከሷ ጋር ግን
እየተዝናና እንደሆነ ነው እየሰማው ያለሁት። ገባ? ያም ደግሞ ፍላጎቱ እንዳልሆነ ሰምቻለሁ። በዚህ ልክ ለምን እንደምን ነገር የምታደርጉት? ከኔ ከልጁ እናት ጋር መሆኑ አያስደስታችሁ ነው በዚህ ልክ? ኖ ማለት ሐሳብሽ ለአንቺ ጥያቄሽ ልክ ነው። ለምን ጠየቅሽኝም አልልም። የጠየቅሽው አጠያየቅ በጣም ልክ ነው። ነገር ግን አብረሽ እኛ ሕክምናም ቦታ እኛ አብረሽ አንደኛ ከኛ መራቅ አለበት የሚለውን ነገር አምነን መጀመሪያ ያው እንግዲህ ብዙ ይማለች መጀመሪያ ስናወራ ከሄርሜላም ጋር ስናወራ አብረሽ ከዚህ ሁሉ ውካታ ርቆ መሆን አለበት ብለን የወሰንነው። ከዛም ባለፈ ደግሞ ሄርሜላ እንግዲያው እዛ የሄዱት ሁለታቸው ነው። ምን እንደተፈጠረ ባላውቅም ግን ጤንነቱ ሊመለስ ይችላል የምትይው ቦታ ደና ሊሆን ይችላል የሚባልበት ቦታ ካለ እዛ ቦታ ይዘሽው ሂጂ ነው የኛ ሐሳብ። ተረዳሽኛ ሩታ? አንቺንም መዋሸት ፈልጌ ነው አይደለም። እኔ አንቺን ዋሽቼም አይደለም፣ ህዝብንም መዋሸት ፈልጌ አይደለም እኮ። እኔን እንደዛ አይደለም ያልከኝ። እኔንም ስትሉኝ የነበረው እንደዛ አይደለም። መታከም አለበት ወይ ጸበል መሄድ አለበት ነው እንጂ ከሷ ጋር ሄዶ መዝናናት አለበት የሚልን ሐሳብ አላነሳንም። ስለ መዝናናት ከታሰበ ደግሞ ነገሮችን እንዲረሳ ከኔ ጋራ ሊወጣ በነበረ ሰዓት ነው መንገድ ዘግታችሁ የመለሳችሁን አይደለ? ሲቀጥል ደግሞ ከሷ ጋራ አይደለም እንዲሆን ፍላጎታችን ልጁ ደና እንዲሆን ነው ፍላጎታችን የሚል ከሆነ ሐሳባችሁ እሷም አታስፈልግም እናንተ በቂ ነን ብላችሁ ይሄን ነገር መወሰን ችሎ ነበረ። ሲቀጥል ከዚህ በፊት ምን ያልኳችሁ እሷ አታስፈልግም እናንተ ደና እንደሆነ የምታውቁ ከሆነ እሷን ከኛ አስወጣትና እየፈለጋችሁትን አድርጉ ብያችሁ አውቃለሁ። ግን ደግሞ ልክ እኔ ዞር ስል ትመጣለች። ነገ ጧት እመጣለሁ እሺ ነኝ የሆነ ነገር እሺ ነኝ ነው። ግን ደግሞ ከኔ ጋር ሲሆን ደና አይሆንም፣ ከሷ ጋር ሲሆን ደና ይሆናል። ከሷ ጋር መዝናናት ይችላል። ከኔ ከልጁ እናት ጋር ደግሞ ፈልጋለሁኝ ብሎ እስከሄደ ድረስ እናንተ አትፈቅዱለትም። ምንድነው እየተካሄደ? እንደዛ አይደለም። በመጀመሪያ ደረጃ ይኸውልሽ ሩታ በጣም ያልተረዳሽው ትልቅ ነገር አለ። ምንድነው አንቺ ጥያቄሽ አንድና አንድ ነው። ሁሌ አብርሽ ካንቺ ጋር እንዲሆን ብቻ ነው የምትፈልጊው። ያ ግን አይደለም ፖይንቱ። እኔ ከማንም ጋር ደና ሳይሆን አብሮሽ ይሁን ብዬ እንትልል አልችልም። ወይ ደግሞ እየሞታ አይደለም ካንቺ ጋር የሚሆነው። አንቺ ደና ነው የምትዩ። አሁን ነው ደና እንዳልሆነ ያወቅሽ። እሱም ካንቺ ሲርቅ ደና አይደለም የምትዩ አሁን ነው ወይስ አሁንም ደና ነው የምትዩ? ይኸውልሽ አንድ ነገር ልንገርሽ። እናንተ በምታስቡበት እናንተ በምታደርጉት አደራረግና እኔ በማወራችሁ ወይ ያ ነው ሊመሳሰልልሽ ወይም ልትቀበዩ ያልቻልሽ እንጂ አይደለም። እኔ ጋር ይቀመጥ፣ እኔ ጋር ይሁን፣ ከኔ ጋር ይሁን፣ አብረን እናድነው ስልሽ ምን አልሽኝ? ደና ነው አላልሽኝ? ይኸውልሽ እንደዛ ያልኩበት ምክንያት አንቺ ሁሌም ከሄርሜላ ጋር ይሆንሽ ሄርሜላን ተያት አስወጫት። ሄርሜላን አይደለም እኔ አሁን ፖይንቴ ወንድሜ ነው ፖይንቴ። ኖ እሺ ወይ እና አይደለም ወንድሜ ነው ፖይንቴ። የፈለግሽውን ተረጂ አንቺ የፈለግሽውን ተረጂ አንቺ። ሄርሜላ ካልሆነሽ ፖይንትሽ የሆነ ነገር ሲፈጠር ወይም ደግሞ ደና አይደለም ብለሽ ባመንሽበት ሰዓት ስታስሮጫ አምጥተሽ ቤትሽ አትገኝም ነበር። የሆነ ነገር ለማድረግ ስትፈልጊ ሄርሜላን አትጠሪያትም ነበር። በቃ እኔ የምፈልገው ወንድሜ ነው፣ ወንድሜ ማሳየት ፈልጋለሁ ብለሽ እሷን ማራቅ ትችይ ነበር። አሁንም ፖይንትሽ ወንድምሽ ከሆነ ሄርሜላ ጋር አትልኪውም ነበር። ለምንድን ነው ቃልና ተግባርሽ ማች የማያደርገው? በጭራሽ እኔማ ጋር ነበረ። እኔ ጋር ይሁን ብዬማ ተቀመጥ ከአንድም ሁለቴ ከጄ ወሰድሽው። ይሄን ታውቂያለሽ? ስንት ጊዜ ስንት ነገር ሳደርግ እኔ እኮ ይኸውልሽ ያልኩትኝ አብሮ ከኛ ጋራ ይቀመጥ ይዳን፣ ከዳነ በኋላ የፈለግሽውን ነገር አድርጊ ስል አልሰሚኝ ፈቃደኛ አይደለሽም። እየበረሽ የሆነ ነገር ታረጋለሽ። እኔ ጋር ያለኝ አማራጭ ይሄ ስለነበረ አድርጌዋለሁ። አሁንም ቢሆን የሱ ደህንነት ነው የምፈልገው። አንቺ ከሄርሜላ ጋር በይ የፈለግሽውን በይ። እሱ ግን የኔ ምርጫ ሊሆን አይችልም፣ የሱ ምርጫ እንጂ። ሲጀመር ደግሞ አሁን ግን ደህንነቱ ነው የሚያሳስበኝ። እኔ ያልከፈለሽውን በይ አንቺ። ቆይ አይደለም አሁን ማለት መጨቃጨቅ ሳይሆን ለመግባባት ነው ያለብን። አሁን እናንተም ደግሞ መታችሁ እንድትጨቃጨቁ አንደኛ በመጀመሪያ ደረጃ አብርሃም አይደለም አብርሃም እየተዝናናው ነው ሐሳቡ በደንብ አለ እንጂ ቃል በቃል እኮ አለ አይደል እንዴ? ዳኒ ላይ ምን ዳኒ ያላየሁትን ነው ቪዲዮ ምንድነው እነሱ ፈለጉት ይረዱት። ሲጀመር በአንዴ ምን ሊደነም አይችልም። እኔ ያናገርኩ ነው ያለበትን ሁኔታ በደንብ ነው ማውቀው ብለህ እስካልከኝ ድረስ ይሄን ነገር ካንተ ሊደረግ ያለበት ሁኔታ በደንብ ነው ማውቀው ያልኩሽ ሩታ፣ እኔን እኮ አላገኘሽኝም። ያለበት ሁኔታማ አውቃለሁ። ያለበት ሁኔታ ከሄርሜላ ጋር ነው እየሄደው አላልኩሽም? ብዬሻለሁ። እኛ እሱ ሸቴ ነው ከሄርሜላ ጋር ሄዷል። ይዛውም ስትሄድ እኛ ሐሳቡ እኛም አለንበት። ተረዳሽኝ አይደለም? ግን እሷ ሄርሜላ ይዛው ሄዳ ለመዝናናት ቦታ ይዛው ትሄድ። እኛ ከሄርሜላ ጋር እንግዲህ በማታ ነገሩ የተዋከበ ነበር። ተረዳሽኝ? በማታ አብርሃምን ተወሰደ። ከዛ በኋላ ከሷ ጋርም ቆመንም ለማውራት እንትን አላንም። ብቻ ደህና የሚሆንበት ቦታ ጥሩ ቦታ ይዘሽ ሂጂ ብለናት ሄደን
ተረዳሽኝ አይደለም? ግን እዛ ከሄደ በኋላ ሐሳብ ተቀየረ አልተቀየረም፣ ጸበል ወሰደችው ወይ ደግሞ ሕክምና ወሰደችው ወይ ልታዝናና ወሰደችው፣ ከዛ በኋላ እሷን አላገኘዋትም ሲጀመር። ተረዳሽ? አሁንም እኔ ልንገርሽ አይደል ሩታ፣ እሷ ጋር አታወሩም አትገናኙም። ይኸውልሽ እኔ ልንገርሽ ከሷ ጋር አታወሩም አትገናኙም። ለነገርኩሽ ከዚህ በፊትም ብዬሻለሁ። ለወንድሜ ደህንነት ከሆነ ሄርሜላ አይደለችም ማንም ሰው ቢመጣ ደህና ልሆን እችላለሁ። ወንድሜ ሰላም እንዲሆን ስለምፈልግ አሁንም ከኛ ጋር ተስማምተሽ ጤንነቱን እስካልፈለግሽ ድረስ ይሄ ልጅ አታገኙም። እኔ ልንገርሽ ደህንነቱን ስትፈልጊ ግን አብረሽን መሆን ትችያለሽ። ሰላሙን መሆን ስትፈልጊ ግን አብረሽን መሆን ትችያለሽ። አሊያ ግን ተሳስተሻል። በቃ ሰላሙን ብትፈልጊ ደህንነቱን ብትፈልጊ እዚች ጋር አሁን እኔ ሌላ ሴት ጋር ሮጠሽ አትወስጂ። የፈለግሽውን በይ። ገባሽ አይደለ? እሱማ የፈለኩትን ነው በይ። በቃ አመለካከትሽ ጥሩ ነው። በቃ እኔ አሁን ከአንቺ ጋር የሰለቸኝ ነገር ምን እንደሆነ ታውቂያለሽ ሩታ? በቃ ይሁን እንካ ሰላምታ ከአንቺ ጋር ሰልችቶኛል። እኔ ገባሽ? በጣም ነው የሰለቸኝ። እኔ ብቻ ሳልሆን ይሄንን ድርጊትሽን የሚያዩ ሰዎችም አይተው መፍረድ እሱ ታይ ማንም ምንም ይፍረድ አይመለከተኝም። እኔ አያገባኝም። ማን እሱ ስለነገረኝ ወይ ደግሞ የሆነ አመለካከት ስለሰጠኝ ወንድሜ ሊመልስልኝ አይችልም። ወንድሜ ዛሬ ቢሞት የሚመለከተኝ ሰው ወይ ደግሞ የሆነ ነገር ቢሆን የሚመለከተኝ ሰው ተጠያቂ አይደለም። ያየውን ነው ሊናገር የሚችለው። የኔን ማንነት ግን ሊገልጽ አይችልም። ገባሽ? ባየው ነገር ወይ ደግሞ ካንቺ ጋር በማወራው ነገር ወይ በሚፈጠረው ነገር አይቶ ሊናገር ይችላል። ስለነሱ ሳይሆን ማውራት ያለብሽ ስለራስሽ ነው። እነሱ በፈለጉት መንገድ መረዳት ይችላሉ። ወንድሜን ግን ማዳን አይችሉም። እኔ ነኝ አጠገብ ያለሁት። እኔ ነኝ አጠገብ። ቃሌን ማሳየውሽ እኮ በተግባር መናገር አይጠበቅብኝም። ለምን አሳየውሽ በተግባር። በቃ ያንን ነው የምፈልገው። ቃልሽን ወሬ ብቻ ምን ያደርጋል? እንደማትፈልጊ በቃል ባንደበትሽ ተናግረሻል። እኔ ካንቺ ጋር አይደለም። አሁንም ከፈለግሽ የፈለግሽም በይ። እኔ ካንቺ ጋር አይደለም ጉዳይ፣ ጸቤ ካንቺ ጋር አይደለም። እኔ የልዑሌ እናት ነሽ አንቺ። ካንቺ ጋር አይደለም ጸቤ። ሊገባሽ ይገባል ግን አይገባሽም። አንቺ ለምን እንዲህ እንደሆንሽም ለራሴ ግራ ገብቶኛል። ቡዜ ቆይ እስኪ ሩታ አብሽን ትወጂዋለሽ አይደለም? ቆይ እስኪ አንዴ እኔ ልጠይቅሽ። አብሽን ትወጂዋለሽ? የልጅ አባት ነው። እንዴት ትወጂዋለሽ? እንዴት ልጠላው እችላለሁ? አብርሽን አንቺ ለወደፊት ተስማምተው ህይወታችሁ ተስማምታችሁ በሰላም መኖርን ትፈልጊያለሽ? ቃል በቃል መልሽልኝ። አዎ በይ። ይሄ ነገር እኮ እንዳይሆን እያደረጋችሁ ያላችሁ ኖ መጀመሪያ አስጨርሽኝ ሩታ። አንቺ ደህንነቱን ከፈለግሽ ነገ አብረሹ መኖር ከፈለግሽ አይደል? አስጨርሽኝ ሩታ። ጠይቀህ የመጣሁት ነገር ወደ ሌላ ነገር አትሰሉት ወይም አታወሳስቡት። እሺ ምንድነው? እሺ ጠይቄያችሁ ያለሁት አብረሽ ሊታከም ወይም ደግሞ እንዴት ነው የሃይማኖት ቦታ ሊሄድ ሊጸለይለት ወይ ጸበል ሊወስድ ነው የሄደው ነበር ያላችሁት። እሺ እየተደረገ ያለው ነገር ለእናንተ ድብቅ ሆኖ አይደለም። ለምን ዋሻችሁ? አላሸው መተ ሌላ ነገር ነው ያልከኝ። ገባ? ጀናም የሆነበት ወይም ሊታከምበት ወይም ጤናው ልናረጋግጥ የምንችልበት ቦታ ነው ሄደው ነው ያላችሁት። እሱ ግን እያለ ያለው እንዳልፈለገ በስልክ ተናግሯል። ኢቭን ካንቺ ከእናንተ የተወሰነ መሸሹ ራሱ ጥሩ ነው። እኔ ልንገርሽ፣ ምክንያቱም እናንተ ሰው እንዲያገኝ አትፈልጉም፣ የሆነ ነገር አትፈልጉም። መሸሹ ጥሩ ነው። አይ ቡዜ ቆይ እስኪ ትጨርሽ። መጠየቅ የፈለገችውን ትጠይቅና ለኛ ለዛ ምላሽ እንሰጣለን። እሺ ሌላስ ምንድነው መጠየቅ ይፈልግ? እኮ እየነገርኩ ነው ያለውን ነገር በሙሉ እየነገርከኝና እየተካሄደ ያለው ነገር በሙሉ የሰማይና የምድር ተገላቢጦች ነው እኮ። አብርሽ አሁን ደህና አይደለሁም ጥሩ ቦታ አይደለሁም ያለሁት ነው እንደማይፈልግና እኛን እንደውም ብትችሉ ከኔ ጋር ብትሆኑ ብትመጡ ደስ ይለኛል እያለ ነው አይደለ? በዚህ ልክ የማይፈልግበት ቦታ እያስገደዳችሁት ከማይፈልገው ሰው ጋር እንዲሆን የምታስገድዱት ለምንድን ነው? አንቺ ምን ጨነቀሽ? ቢጎልብኝ ለኔ ነው ወንድሜ። ባጣው ነኝ የማይሆን ነገር ቢሆን እኔ ነኝ የምጎዳው፣ አንቺ አይደለሽም። አንቺማ ህይወት ይቀጥላል አንቺ ጋር ህይወት ይቆጥላል። የሚጎለው ቤተሰብ ላይ ነው። ወንድሜ ደግሜ ላገኘው አልችልም። ይሄንን ልታቂ ይገባል። አንቺማ ባል ደግመሽ ታገኛለሽ። አዎ ለልጁ ያጎላል። ልክ ነው፣ ለልጁማ ያጎላል። ግን አሁን አንቺ የፈለግሽውን አስቢ። አንቺ ግን አሁን ልልሽ የፈለኩት ነገር የወንድሜ ጤንነት ይሄን ያህል ካሳሰበሽ ከኛ ጋር ተስማሚ፣ ደህና እንዲሆን ፈልጊ። አንቺ የፈለግሽው ቦታ አብረነው ይዘነው እንሂድ እናድነው። ተስማሚያለሽ? በዚህ ከተስማማሽ ነገ መምጣት ይችላል ልጁ።
ገባሽ? እሱማ ሲጀመር ከነገ ያልፍም ነው። በውዴታም በግዴታም ነገ ታመጣላችሁ ነው ተሰናብ አስገድደሽን ማለት ነው። አሁን ኧረ ሩታ ታይ ንግግርሽን አስተካክል። ቢያንስ ለምንድነው ከኛ ጋር መስማማት የማትችይው? ባለሽን እኮ ታዲያ እንደዛ አይደለም ነገሩ። አንቺ አብርሃምን የምትፈልጊው ከሆነ እያልኩሽ እኮ ነው። እኔም ጥያቄን ወይ አልመለሽልኝ ወይ ደግሞ ሌላ ነገር እያመጣሽብኝ። አብርሽን የምትፈልጊ ከሆነ በአንደኛ ደረጃ ከኛ ጋር መስማማት አለብሽ። አብርሃም እሺ፣ ከአብርሃም ደህና ነው ወይ? ከኔ ከልጁ እናት ጋር አንድ ላይ እንዲሆን ህይወታችን ላይ መርዝ የሆነውን ሰው ማስወጣት መጀመር ነበረባችሁ። እሺ፣ እሱን እናስወጣለን። አብርሃም ደህና ይሁን መጀመሪያ። መርዝ የሆነውን ሰው ሳይሆን እናንተ መጀመሪያም ተጠማምዳችኋል። ሲጀመር ሁለታችሁ ማን አሸነፈ ማን ተሸነፈ? ትናንትና ኤፍሬም ሰምቼዋለሁ። ይሄም ያሸነፈው እኛ ነን። ህይወት ነው ወይስ መሸናነፍን የተያዛችሁት እናንተ? ኤፍሬም ሲናገር የነበረው ጠቅላላ ሰምቼዋለሁ። መሸናነፍ ምንድነው? መሸናነፍ ህይወት ነው እኮ ይሄ አይደል እንዴ? ስለዚህ የማሸነፍ የማሸነፍ ጉዳይ ለእናንተ ትቻለሁ። ሁለታችሁ አትዋደዱም፣ አይመለከተኝም። ገባሽ? ገባኝ። ወጥ ፉክክር ያዘችው አይመለከተኝም። አንቺ ደግሞ ለፉክክሩ ቤት አንቺ መገኘት የለብሽም። ለወንድ ለባልሽ ጤንነት ማሰሪያ ያለብሽ ከፈለግሽ። እኔ ይኸውልሽ እንደዛ አይነት ነገር እንዳይኖር ስፈልግ ያቺን ሴት ከኛ ማራቅ ነው ያለብሽ እንጂ አንቺ ቤት ስመጣ እኔ ጋር እንዲሆን እፈልጋለሁ ካልሽ አንቺ ቤት ሲመጣ ነገ በማግስቱ እሷ እንድትመጣ እየጋበዝሻት ከሆነ እንዴት ነው ልንስማማ የምንችለው? እንዴት ነው ልንደማመጥ? በሌለችበት ማንስማማ አትስማማንም እኮ በሌለችበት አትስማማንም። እየሰማሁሽ በሌለችበት አትስማማንም። እኔና አንቺ ለምን እንደሆነ አይገባኝም። ቤትሽ ድረስ እኮ ዳን ይዞልሽ መጣ አይደል እንዴ? ይዞልኝ መጣ ግን አስቀምጠሽ የጠበቅሽ ሌላ ሴት ነው። በማግስቱም ቢሆን አድራለሁ ሲልሽ በማግስቱም ትመጫለሽ እያሻት የነበረው ፊት ለፊት ነው። በጭራሽ እንደዛ አይደለም፣ ተሳስተሻል። በሌሊት ሲወጣ ለሁላችሁም ደውያለሁ ብያለሁ። ምናልባት አላውቅም። መለስ ብለሽ ቃላትሽን ከረሳሽ መለስ ብለሽ ቪዲዮውን አይደለም እኔ በጭራሽ ኖ እመጣለሁ ብላሽ ሁላችሁም ጋር ኔቨር የፈለገችውን ትበል። በማግስቱ ቤትሽ እመጣለሁ ስትልሽ ተስማምተሽ የፈለገችውን ትበል። እኔው ለወንድሜ እበቃለሁ አሳክመዋለሁ ከዛ የሚፈልገው ይመርጣል አላልሽም? የፈለገችውን ያታለው። እሺ ለምን ትከራከራላችሁ? ሲያስተጋግሚ ምን ነው ተነቅሰሻል እንዴ? ይሄን ቃላት አንቺ እንዴ ምንድነው ይሄ? ምን አይማይናት የማይባል አባባል ነው የምትይው? የፈለግሽውን በይ። አነጋገርሽና ተግባርሽ አሁን የፈለግሽውን በይ። በቃ አሁን በይ። አሁን ነገሩን አረጋግጥ። የፈለግሽውን ቃላት ተጠቀሚ። እኔ ጉዳይ አይደለም። ብቻ ልጁን ድኖ ማየት ነው ፈልገው። አሁን በመጀመሪያ ደረጃ ሲጀመር በቃ አራስኪሽ በቃ ተወት። እሺ ከኔ ጋር ተገናኘሽ ቁጥር ሳጥና ጭት ነው የምትሆነው። በመጀመሪያ ደረጃ ቡዜን ይዛትና ስለ እንደዚህ ለመሆን ነው እንዴ ሩታ ይጠራሻል? ወይ ደግሞ እንደዚህ ከሷ ጋር ለመጨቃጨቅ አይደለም አይጠራሽም? ሳይለንቶኝ ነበር እያወራኝ። በቃ እንደዛ ከሆነ ደግሞ አሁንም ጭቅጭቃችሁን አቁሙ። ሌላ ነገሮችን ገብቶሻል? አሁንም አንቺ ተነጋግረን እኔና አንቺ ለመተማመን ከሆነ አብርሃም እንዲመለስ ከሆነ ደህና አይደለም የሚል ከሆነ አብርሃም በመጀመሪያ ደረጃ እኔ የምነግርሽ ነገር ቢኖር አብርሃም ይመለሳል። ተረዳሽኝ አይደለ? እኔ ሄርሜላ ከዛሬ ጀምሮ እደውልላታለሁ፣ ነገ እንዲመጣ አድርጋለሁ። ተረዳሽኛ? ግን እኔ አሁን አብርሃም በዛም ሆነ በዚህም ደህና እንዲሆን ብቻ ነው የምፈልገው። ሩታ አንቺ ከኛ ጋር ተስማምተሽ አሁን አንቺ ከኛ ጋር ከመጨቃጨቅ ከቡዜ ጋር ከመጨቃጨቅ ጤንነቱን አይ ደህና ነው ብላችሁ ከኛ ጋር ከመከራከር የሚሻላችሁ ደህና ለመሆን አንቺም ብትሆኚ ኤፍሬምንም ነው እያወራው ያለው ደህና ለመሆኑን እመኑና ሄርሜላ ትውጣ ነው እያልሽ ያለሽው። ትወጣለች፣ እኛው ተሰብስበን ልጁን ማድረግ ያለብን እናደርጋለን። ተረዳሽኛ? አንቺ ግን አሁን ደህና ነው እያልሽኝ ኤፍሬም ደህና ነው እያለኝ እንዴ ሩታ ምንድነው እያልሽኛለሽ? ደህና ነው እያላችሁ እንዴት ነው ከእናንተ ጋር የምንስማማው? እሺ እንዴት ልስማማ? ደህንነቱን ለማረጋገጥ ልክ የሆነው ነገር ከሌላ ሴት ጋር ሌላ ቦታ መላክ ነው። እሺ ምናልባት ልክ የሆነው ነገር አንደኛ ነገር፣ ሁለተኛ ነገር ደግሞ ዴቭ ማራቅ ነው የፈለኩት። ለአንድ ነገር ልንገርህ በቃ ወጣም ወረደ ማለት ነው። ካሁን በኋላ ተደዋውላችሁ ሳይሆን ሲጀመር ሄርሜላ ጋር ሳትደዋወሉ ቀርታችሁ አይደለም፣ አትደዋወሉም ነው። እኔ እደዋወላለሁ። እኔ በግልጽ እየነገርኩሽ አይደል ሩታ፣ ከቡዜ ጋር ሊገናኙ ይችላሉ። ስለዚህ እኮ ለምን እንደዚህ በግልጽ አማርኛ እደዋወላለሁ? ለምን ይዋሻለሁ? እኔ ግን ታውቂያለሽ በስራዬም በምንም ቢዚ እንደሆንኩኝ ገብቶሻል። ለዚህ ጊዜ ላይኖረኝ ይችላል። ግን ደግሞ በጀመኔን አላስረዳሽኝም። ሄርሜላ ጋር ባትደዋወሉ ከቡዜ ጋር ደግሞ መደዋወል አይቀርም። አንደኛ ነገር፣ ሁለተኛ ነገር ደግሞ ይሄን ነገር ከሷ ጋር የምትደዋወል ከሆነ ምንም ቢሆን ያ ኢንፎርሜሽን ሄርሜላ ጋር ያለውን ኢንፎርሜሽን ቡዜ ላንተ አትደብቀን፣ እሱ ግልጽ ነው። ስለዚህ አንተ ከሄርሜላ ጋር ያለበትን ሁኔታ አታውቅም ማለት ነው። አንደኛ ነገር። ሁለተኛ ነገር ደግሞ ከዚህ በኋላ ነው የምትደዋወሉትና የምታውቀው። ሲቀጥል ደግሞ ከዚህ በኋላ ማወቅ ሳይሆን
አብርሃም እንዲመጣ ነው እኔ የምነግራት። ተረዳሽኝ አይደል? አሁንም ነገርኩሽ እኮ እስካሁን ባለው ከሷ ጋር ነበር አይደል? አሁንም ነገርኩ። አንተ ትሰማኛለህ? ደባ አሁንም ቢሆን ማለት ነው እኔ ተስማምታ ለልጁ ጤንነት እስካልተጨነቀች ድረስ ምንም ላረግ አልችልም። ልክ ነሽ እኮ ግን አሁን እያሉ ያሉት አብርሃም በራሱ ደህና አይደለም ነው ለኔ ለኛ ኳርት ነው። በቃ ደህና እንዲሆን ያደርገዋል። ገባሽ? ደህና አይደለሁም እያለ ነው እያለች እኮ ነው አለች። እሷ ደህና አይደለሁም ካለ አለች። መጀመሪያ ደህና ነው አሉ። አሁን ደግሞ ደህና እንዳልሆነ አወቁ አይደለም? ይስማሙልን ለጤንነቱ ነው። በቃ በዛ ነገር ተስማምታችሁ ከሆነ አንቺም ኤፍሬምም ከኛ ጋር የምትሆኑ ከሆነ ወይም ደግሞ ሊዝናና በከሄደበት በኋላ እዛች ጋር ተጨናንቆ ሕክምና ላይ እንደነበረ አልካድኩም። ምንድነው ደህና እንዳልሆነ አትስማሙ? እናንተ በምታስቡት ሐሳብ ነው ወይም ደግሞ እናንተ አልተስማማሽም ነበር ኢሜጅ እንዲያደርግ የምትፈልጉት ነገር ላይ ነው። በዛ ምክንያት ነው እንጂ አልተስማማሁት ስትረስ ውስጥ ገብቶ ሕክምና ላይ እንደነበረ እኔ የምንም ስትረስ ሌላ ጉዳይ ነው። ስትረስ ሌላ ጉዳይ ነው። ስትረስ እንደዚህ አይደለም። ተይ ስትረስ እንደዚህ አይደለም። ስትረስማ ያኔ ወደቃ አሳከምነው። ከዛ በኋላ ግን ለሕክምናው እንኳን ይከታተል ስንልሽ ፈቃደኛ አልነበርሽም። ይሄ እውነታውን እየካድሽ ከሆነ አንቺ መካድ ከሆነ ስራሽ ችግር የለውም፣ ይመቸኛል። ሕክምናው ከጋራ ሄርሜላ ሳትሆን አብረሽ ሄደሽ ታሳክሟል። ይሄንን ደግሞ በደንብ አንቺ ለምንድን ነው ቆይ ያልፈቀድሽው? እኛ ይሁን በቃ ከኛ ጋር ይሁን ስንልሽ ኖ እኔ በሌለሁበት እናንተ ማግኘት አይችልም ለምን አልሽ? ምክንያት ሻስረጅኝ የጎታችሁ የኔ ነው ስለምን ሄርሜላን ታያት። ሄርሜላ ሳትኖር እኔ አውርተናል እኮ ሄርሜላን ታያት። ሳትኖር ላ አድራ አታውቅማ። ሄርሜላ ሳትኖር አውርተናል እኛ ያኔ ለምን ፈቃደኛ አልሆንሽ? ሄርሜላ ለምን ይሹ ታርገታለሽ? ታያት በቃ እሷ አውርተናል። አዎ ግን እታች አስቀምጠሻት በር ከፍታ ስትገባማ አውርተናል እኮ። ማስቀመጠኝ እኮ አላወቅሽም። ለምን አትስማማሽም ታዲያ? ያኔ ማስቀመጠኝ እኮ አላወቅሽም። አንቺ ስትመጣ ነው ያየሻት። ለምንድን ነው የምስማማው? የምታረጊው ነገር እያወኩኝ ውጪ እንዳስቀመጥሻት ልቦናሽ ይነግርሻል። ለአንቺ ለይቶ ይነግርሻል ለአንቺ። ምክንያቱም የአንቺ ሀሳብ ሌላ እንደሆነ የፈለግሽው ባይ አንቺ የፈለግሽውን ተናገሪ። እኔ አይሞቀኝም አይበርደኝም። ዋና ደና ይሁን። አንቺ ከሄርሜላ ጋር ምን ልታጣብሽው ነው? በይ እኔ አጣብሽው አግኝቼው አላውቅም። ለአንቺ ስቆም ነበር ታውቂያለሽ። መደጋገም አያስፈልገኝም። ፈልገው የሆነ ነገር ሆኑ። ከቻልሽ ግን እኔ ከአንቺ ጋር ምስማማው መቼ እንደሆነ ታውቂያለሽ? በትክክለኛው መንገድ አብርሽ ፐርፌክት ሆኖ ከአንቺና ከልጅ ጋር እንዲሆን እፈልጋለሁ በሚል በንጹህ ማንነት ትርጊ። የቻልሽውን አድርጊ። ከዛ በቃ ከዛ መብትሽ ነው። አንቺ ከኔ ጋር አይኖር። እኔ ሚስቱ አይደለሁ እህቱ እንጂ ሚስቱ ልሆንም አልችልም። ገባሽ? እንደዛ ነው የምታስቢው? እሺ ችግር የለም። ዋናው ዓላማ ምንድነው? በቃ አብርሽ እንዲመጣ ነው አይደለም? ጤንነቱን ማወቅ ነው የምትፈልጊው? አሁን እሱ ያለበትን ሁኔታ ታውቃለህ። ነገር ግን እንዳልታከመ እኔ አውቃለሁ፣ ሰምቻለሁ። እናንተ ግን ሊታከም ነበር ሄደው ብላችኋል። እየታከመ አይደለም። ከኔ ከልጁ እናት ጋራ ሊዝናና ሲል መንገድ ዘግታችሁ ከልክላችሁናል። ስለዚህ ከነገ እንዲያልፍ አልፈልግም። ነገ ልጁ እንዲመጣ እፈልጋለሁ። አንቺ ስለፈለግሽ አይደለም በነገራችን ላይ የሚመጣው። ስለፈለኩኝ ነው አግኝቼሽ ማናገርሽ። ነገም ስለምፈልግ ይመጣል። አንቺ ስለፈለግሽ አይመጣም። እዚህ በኋላ ነው ጭቅጭቃችሁ። አንቺ ስለፈለግሽ አይመጣም። ቢመጣም ደግሞ አንቺ ጋር ሄድም ደህና ሳይሆን እኔ ልንገርሽ፣ የፈለግሽውን በይ። እኔ ብዬሽ ነገ ሲመጣ ታይዋለሽ። በቃ ችግር የለም። እንደዛ ነው፣ እመኑበት። ለማንኛውም ዴቭ ቴንክ ዩ ሶ ማች። ደህና ዋሉ። ኧረ በመድኃኒዓለም እኔ መች ነው ከሷ ጋር መስማማው? በእናትህ እንዴ በምንም ነገር እኮ መስማማት አልቻልኩኝም። ሲጀመር ቡዜ አንቺም በጣም ትቆያለሽ ወይ? ተረጋግተሽ እሷን ማረጋጋት ተተሽ ለምን እንደዚህ ነው? የማይሆን ቃላት እየተጠቀምሽ እንዴት ልረጋጋ? ልክ ነሽ። የማይሆን ቃላት ትጠቀማለሽ። ታዲያ እንዴት ነው ይሄንን ሰው መመለስ የምንችለው? እሷን እንዴት ነው ወደ ራሳችን መመለስ የምንችለው? እኔ ራሴ ግራ ገብቶኛል። እሷን እንዴት በትክክለኛው መስመር እንዴት ማስገባት እንዳለብኝ ቁጥር በጣም ሌላ ባንገናኝ ይሻላል ብያለሁ እኮ እኔ መጀመሪያም ራስህ ብታገኛት እንደጀመርከው ይሻለኝ ነበረ። ኖ እኔማ በቃ ሁለታችሁንም እፈልጋችኋለሁ ስትለኝ ሌላ ሐሳብ ያለ መስሎኝ ነው። አሁን ማንኛውም እንዴ እንዴ በቃ